ገዝቻለሁ። ቤቱን ሰው የሚያያል ወደ እኔ ይዞራል፣ እኔም እሄዳለሁ። ወይም ደግሞ ልጅቱ ወልዳ አብሮኝ ነው። በነገራችን ላይ አንዳንድ ጊዜ ጠብ በደላላ የምንፈልግ ሰዎች አለን። ጠብን በደላላ ማለት ነው። አንዳንድ ጊዜ ደግሞ ስራ መሆኑን እያወቀን የግል ጥላቻ ያለብን ይመስል ምላሳችንን አቀሳስረን ይሆናል የለ ምንወረውራት ነገር ዋጋ ታስከፍለናለች። አንዳንድ ጊዜ ቆም እንበል። ይችል ላይ የምንወዳት ከሆነ ይችል ልጅ ከብሩኬ ጋራ አብሮነቷ እንዲቀጥል ፍላጎቱ ካላችሁ በእንደዚህ አይነት መንገድ አይደለም። ብሩኬ ያላሰበውን ጭራሽ ልብ ውስጥ የሌለውን ነገር እያወጣችሁ ዝባዝንኬ ምናምን እንዴ! እናንተ እኮ እዛ ሀገር ተቀምጣችሁ ጊፍት ልትሰጧት ትችላላችሁ ለሃይሚ። ሙሉ ህይወቷን ግን ደስተኛ አድርጋችኋት ልታኖሯት አትችሉም። ሙሉ ህይወቷን ከፈጣሪ በታች ደስተኛ አድርጎ ሊያኖራት የሚችለው ብሩኬና ብሩኬ ነው። እንዴ ምንድነው በዚህ ልክ ረጋትሉ? እንዴ እናንተ ምንድነው እዚህ ጋር ሶሻል ሚዲያው ተመቸኝ ብላችሁ በዚህ ልክ? አረ በዛ ማረም ሲበዛ ይመራል። ሰላም ሰላም የኔ ውዶች፣ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉልኝ ይሄንን ቪዲዮ ማለት ነው። እኔ አንዳንድ ጊዜ ብሩኬ ማለት የሆነ ስሙ አይጣፍጥለትም፣ የሆነ ሰው አይወጣለትም። አሁን እኔ ሰው አይወጣልሽ ተብዬ የተረገምኩ ይመስል ሰው አይወጣልኝ። አመዳም ነኝ ውዶቼ፣ አመዳም ነኝ። የፈለግኩ ያክል ብሰበር፣ የፈለግኩ ያክል ብቀነጠስ ለሰው ልጅ ማንም ዘወር ብሎ ይሄንን አደረገችልኝ ብሎኛ ያውቅም። ይቅርታ አድርጉልኝ አብሬያቸው ከምኖራቸው ሰዎች ጋር ለማለት ያክል ነው። ብሩኬም ያሰበውን ያቀደውን አደርጋለሁ ያለውን ነገር አደረገ ለዚች ልጅ። እውነት ነው ቤቱ ለሃይሚ ነው፣ በስሙ ነው። አንዱ በስሙ ነው፣ አንዱ በእናቱ ስም ነው። እኔ ከማቀው ከቅርብ ሰው ስለሰማው ነው እንደዚህ እርግጠኛ ሆኜ ላወራ አይቻልኩትኝ። ነገር ግን ደግሞ ሰውን ይሆናል ሌለ ያላሰበውን ነገር እንዲያስብ አድርገን ገፋፍተን እኛ ገፋፍተን ያላሰበውን ነገር እንዲያስብ አድርገን ወደ ሆነ ቦታ አንጣል። ሰውን አንግፋ። ይሄ ልጅ እኮ ወንድ ልጅ እኮ ነው እንዴ! እነሱ የዝን ያክል የሚቆረቆሩላት ከሆነ ለዚች ልጅ እኔ ምን አጨቃጨቀኝ? እየተሰደብኩኝ ከሃይሚ ጋር የምቀጥለው ብሎ እኮ አንድ ቀን እኮ ሊቆርጥ ይችላል። ድራማ ነው እየሰሩ ያሉት። ምንድነው እንደዚህ ስሬስ ሆናችሁ እንደዚህ አናቱን የምትሉት እንዴ? ምንድነው ማለት የሆነ የግል ጠብ አለባችሁ እንዴ ከልጁ ጋር? ምነው ነገሩን ስሬስ አደረጋችሁት? አይስሩ ነው ሶሻል ሚዲያ ላይ አይለወጡ ነው አይደጉ ነው አያገኙ ነው? ምንድነው እንደዚህ ተቆርቋሪ ሆናችሁ ለሃይሚ የዝን ያክል? በቃ በጣም ነው እንዴ የተቆረቆራችሁላት? ተው እንጂ። የሆነ ታይም ላይ ምን አለች? እኔን የምትወዱኝ ከሆነ በዙሪያ ያሉኝ ሰዎች አትንኩብኝ ብላ ተናግራለች። በጠብ ውስጥ እያሉ ከብሩኬ ጋራ ወደ ኋላ ዞር እያልን እናስብ። እኔ ዛሬ እንደዚህ ልቆጣ የቻልኩትኝ ልናደድ የቻልኩትኝ ብሩኬ እውነት ስላደረገ ነው። በቃ አደርጋል ያለውን ነገር በተግባር ሰርቶ ስላሳየ ስላደረገ ነው። ለዚህ ደግሞ እኔ ትክክለኛ እርግጠኛ የሆንኩበት ነገር ስላለ ነው እንደዚህ ሆኜ ላወራ የቻልኩትኝ። የሆነ ነገር ሲያደርግ ቴንኪው ሊባል ይገባዋል እንጂ ሊሰደብ አይገባውም። እኔ እኮ ለዛ ነው ጠዋት ላይ ቪዲዮ ሰርቼላችኋለሁ። ቪዲዮውን ሳታዳምጡ ሳሰሙ የተሳደባችኋላችሁ። ቴንኪው ደግሞ ኮመንት አንብቤ ነበር። አዳምጣችሁ ቪዲዮውን ኮመንት ለጻፋችሁ ለእናንተ ትልቅ ክብር አለኝ። አመሰግናለሁ። ቴንኪው ማለት ፈልጋለሁኝ። ቪዲዮ አዳምጡ መጀመሪያ ኮመንት ከመጻፋችሁ በፊት። ብሩኬ ይሄን ነገር አደረገ። ቃል የገባላትን ከጠባቸው በፊት ነበር ቃል የገባላት። ይሄንን አደረገ። ስለዚህ ምንድነው ነገር የምታውሰበስቡት? ፍቅርን በገንዘብ ሊገዛው ነው የምትሉት? ለምንድነው ነገር እንደዚህ የምታውሰበስቡት ብዬ ነው ቪዲዮ የሰራሁት። እናንተ ደግሞ የሌላ በርግጥ በቅኔ መልሶላችኋል። ቲክታክ ላይ ብሩኬ መልሶላችኋል በቅኔ ማለት ነው። እንደዚህ አሰት በበዛበት ኢፍትሃዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም ሲል በቅኔ መልሶላችኋል ቲክታክ ላይ ማለት ነው ዛሬ። እና አንዳንድ ጊዜ ሰውን ስንረግጥ ስንናገር እነዚህ ልጆች መልሰው ይገናኛሉ ወይስ አይገናኙም ብለን ኋላና ጀርባችንን አይተን እንናገር። እናንተ ስትናገሩ ከብሩኬ ጋር የግል ጠብ እንዳለባችሁ አድርጋችሁ ነው የሆነ ምናምን ነገር እንዴ! ለምን
በዚህ ልክ ለምን እናንተ ቤቱ ሲሰራ እዛ ቆማችሁ አሰርታችሁ ነበረ? እናንተ የሆነ ነገር ሲያደርግ ሲከፍል አይታችሁ ነበረ? ለምን እንደዚህ እንሆናለን? ለምን የሚያሳፍረን ራሳችን የምናፍርበትን ነገር እናደርጋለን? እነዚህ ልጆች ነገ ተቃቅፈው አብረው የሚመጡ ሰዎች ናቸው። እኔ እግዚአብሔርን ነው የምላችሁ። እኔ የእነሱን አብሮነት ሁሌ የምፈልገው ነገር ነው። ሀይሚ ከምታውቀው ሰው ጋራ አብራ እዛ ከቤተሰቦቿ ከሚያውቁት ልጅ ጋራ እንድትቀጥል ነው እኔ ፍላጎቴ። በቃ ከበፊት ጀምሮ አብረው ናቸው። ውስጡን አብረው ብዙ ነገር አውርተው እጅ ለእጅ ተያይዘው እዚህ የደረሱ ናቸው። ስለዚህ እነዚህ ይሄንን ልጅ ይሄ ወንድ ልጅ አትግፉት። እየገፋችሁ ነው ያላችሁት በምላሳችሁ። እንዴ ገና እናንተ ላይፍን አይተነዋል፣ ገና ህይወትን ኖረነዋል ብላችሁ ከሆነ ተሳስታችኋል። ህይወትን ያልኖረው ሰው እንዲኖር እድሉን መስጠት አለባችሁ። ያልኖሩ እነዚህ ገና ብዙ ነገር የሚጠብቃቸው ናቸው። እንዴ ምንድነው የዚህን ያክል ማለት እንደዚህ ሙጭጫ እንደ ነገር ላይ? አንዳንድ ጊዜ እኮ እንደ ትልቅ ሰው ሆነን ዋሽተንም ማስታረቅ ይልመድብን። እስኪ ጥሩ ነገር እስኪ አመስግኑ፣ ጥሩ ነገር እንትን በሉ። አሁን እሱ ቤት ገዘው ብሎ ምናምን ነገር በቃ ኦዲየንስ አፍ ውስጥ ይገባል። ከዛ ይችን ምክንያት አድርጎ ጥሎ ሊሄድ ነው ምናምን ነገር አላችሁ። እሱ ሊሄድ አለ ወጣ። ደግሞ ቢልስ የሚሄድ ይመስላችኋል? ትንሽ ሀይሚን ለማስደንበር ነው እንጂ እውነት ጥሏት የሚሄድ አይደለም። ጥሏት ከሄደ ራስ ወዳድ ነው፣ አለቀ። ሲሄድ እንናገራለን፣ ሳይሄድ ምንድነው? ሲሄድ አይደርስም ለመናገሩ፣ ሲሄድ እንደርሳለን ለመናገሩ። እንደዚህ ውስጥ ሰደድ ጥላቻን አውጥቶ ለመናገር አገር ጥሎ ሲሄድ ይደረሳል። ግን ገና እግሩ ከኢትዮጵያ ሳይወጣ ልክ ጥላቻ ያለባችሁ ይመስል ምንድነው? ኢንተርኔቱ ተመቸኝ ብላችሁ ነው? ምንድነው? ከብሩኬ በላይ ለሀይሚ ማስብላት የሚያዝንላት ሰው ኖሮ ነው? አጠገቧ እኮ ያለው ወንድ እኮ ነው። ምን ሆናችሁ ነው? ማርም ሲበዛ ይመራል። ረገብ አድርጉት። ረገብ በሉ። ረገብ ቡና ጠጡ። አዎ አንዳንድ ጊዜ ቡና ሳትጠጡ ትገቡና ማለት ነው የምታወሩት ነገር ራሱ ድንብርብሩ ጥጥጥጥ ይልባችሁና በቃ ጥሩምባችሁን ትነፋላችሁ። እና የምናወራውን ነገር ለይተን እንወቅ። እንዴ ምን ሆናችሁ ነው? ጫና በዛችሁበት ልጁን። እንዴ ብሩኬ እንደምናውቀው ብዙ ንግግር አይችልም። ሰው ንግግር የማይችሉ ሰዎችን ደግሞ አንፈታተን ባህሪያቸውን እያወቅን። ብሩኬም ንግግር አይችልም ማለት ደግሞ መጥፎ ነው እያልኩኝ አይደለም። ገባችሁ? መጥፎ ነው እያልኩትኝ አይደለም። መጥፎ ነው ብዬ ጀጅ እያደረኩት አይደለም። ነገር ግን ደግሞ አንዳንድ ጊዜ አንደርስታንድ ማድረግ አለብን ሰውን ማለት ነው። እኔ በብሩኬ ውስጥ ይሄንን ቤት በማድረጉ ቁም ነገረኛነቱን ያዩትኝ። ከሀይሚ ጋር ተጣልቻለሁ ብሎ እንኳን አልከዳም። ቃሉን አክብሮ አድርጓል። ጅግና ነው በቃ። እግዚአብሔርን ነው የምላችሁ። አንዳንድ ሰው እኮ ተጣልቻለሁኝ ከኔ ጋር አትኖርም፣ ምን አገባኝ፣ ህይወቷን ትኑር፣ የፈለገችውን ነገር ካደርግ ምናምን ብሎ ቃሉን ያጥፋል። ማነሽ ተጣልተሽኝለ እንዲህ ይላል። እሱ ግን በጠብ ውስጥ እያለ ሁሉ አደርጋለሁ ያለውን ነገር አድርጎ አሳይቷል። ስለዚህ ነገር ባንፈልግ ጥሩ ነው። ነገ ለሚታረቁ ሰዎች ይሄ ጥላቻችንን ባናሳይ ጥሩ ነው። የውስጥ ጥላቻችንን ታስቀየምኳችሁ ይቅርታ። እኔ ካየሁት ነገር ነው ማለት አንዳንድ ጊዜ ዋሽቶ ማስታረቅ ጥሩ ነው። በተፋቀረ ሰው መሀል ገብቶ እንደዚህ ነገርን ማራገብ ጥሩ አይደለም። ሲበዛ ይደብራል። እኔ ለራሴ ደብሮኛል። እመቤቴን እኔ ማለት ይሁን አንዳንድ ጊዜ እኮ ሀሳብ ትሰጣላችሁ፣ ትወቅሳላችሁ፣ ትናገራላችሁ። ነገር ግን ሲበዛ ምናምን ነገር ይደብራል በእውነት